ተመሳሳይ ተመልካቾቻችን ሰዴ መልቲሚዲያ ከፋና ሚዲያ ኮርፖሬሽን ኦብዘርቨር አካታዊ ቢዝነስ ፕሮግራማችን አሁን መቅረብ ይጀምራል። ሳምንት እንግዲህ ከላሚን ፋሪስ የኦምኒ ቱር ኤንድ ትራቨል ዋና ስራ አስፈጻሚ ጋር ያለው ቆይታ በተለይም መንግስት መላ ሀገሪቱ ላይ በሚባል ደረጃ በአፋርም በኦሮሚያም በሌሎች የክልል መስተዳድሮችንም ለቱሪዝም ምቹም የሆኑ ሰፊ ሎጆችን በትልቅ ኢንቨስትመንት እና በትልቅ መዋለ ንዋይ ገንብቶ እያስመረቀም እንደዚሁ እያደረገን ያለ ነው። ከዚህ አንጻር ደግሞ መንግስት ማስገንባቱ ብቻ ሳይሆን እንደ ግል ክፍለ ኢኮኖሚም እንደ ግል ቱር ትራቨል ኦፕሬተሮችንም እንደዚሁ ነው እንዳስጎብኚ አካላችን ይሄን ክፍተትና ይሄንን መንግስት የሚገነባቸው ነገሮች ለጥቅም ለማዋል ዞሮ የሚጎበኘው ሰው ነው። ይህ ጥያቄ ሳምንት ላይ አንስተን ነው አላሚን ያቆምነው እና በተለይ እንደ ኦምኒያ ቱር ኤንድ ትራቨል ሰውን ወደ ውጭ መላክ ብቻ ሳይሆን ሌላውንም ዲያስፖራ ነው የሚሆን ፎሪነሩን ወደ አገር ውስጥ ከማምጣት አንጻር የተንቀሳቀሳችሁበት ነገር አለ? በጣም ጥሩ አመሰግናለሁኝ። ያው ዋናው ስራ አላማችንም መጀመሪያም ስንጀምርም ያው ኢንቨስትመንት ወደ ኢትዮጵያ ማምጣት ነው። ቅድም እንዳልኩት የዊኖቬት ኮንሰልት ስራን ስንሰራ ኢንቨስትመንት አትራክት ለማድረግ ነው ወደ ኢትዮጵያ። የቢዝነስ የኦምኒያን ቢዝነስ ትራቨልም ስንጀምር የኢትዮጵያን ቢዝነሶች ሰፖርት ማድረግ ኢንተርናሽናል ኤክስፖዠር መስጠት የሚለው ነገር ቢሆንም ያው እዚህ ያለው ነገር ሰፖርት ለማድረግ ነው። በዚሁ ተያይዞ ግን እኛ የምናውቃቸው ደግሞ አሁን ነዋሪነት የኖርዌይ ነበረ። የኖርዌይ ዲያስፖራ ወደ ኢትዮጵያ ይመጣል። አሁን ላይ ያው ኦምኒያ ስለታወቀ ከተለያዩ ሀገር የሚመጡ ዲያስፖራዎች ያው ሲመጡ ኮሚኒኬት ያደርጉናል። አንድም የተለያየ ቦታ ኤክስፕሎር ማድረግ ይፈልጋሉ። አሁን ላይ በቃ ተለምዷል። የሚመጣው ዲያስፖራ መጥቶ ድሮ ቤተሰብ ጋር በዓል ምናምን አሳልፎ ወይ ቫኬሽን አሳልፎ ነበር የሚመለሰው። አሁን ግን ይመጣና የተለያዩ ኢትዮጵያ ውስጥ ያሉ ዴስቲኔሽኖችን አንድና ሁለትም ቢሆን ሄደው ነው የሚመለሰው። ይሄ የተለመደ ነገር ነው። በተጨማሪ ያው እንግዲህ ቅድም እንዳልኩ በኖርዌይ ባለን አክሰስ ባለን ኔትወርክ የሚመጡትን ለቢዝነስ የሚመጡትን ክላይንቶች የተለያየ ቦታ ይዘን እንሄዳለን። ናት ኦንሊ ኤክስፕሎር ለማድረግ ብቻ ሳይሆን ቢዝነስንም ለማየት የሚመጡ ብዙ አይነት ክላይንቶች አሉና እነሱንም ይዘናቸው የተለያየ ቦታ እንሄዳለንና እሱ አንድ የምንሰራቸው ስራዎች ናቸው። አሁን ላይ ባልከው መንግስት እየሰራ ባለው ስራ ላይ ለምሳሌ አሁን እየተሰራ ያለው የኮሪደር ልማት በጣም የሚያኮራ ስራ ነው። በፊት ምን ነበረ ኢትዮጵያ መንግስትም ሊሆን ይችላል ወይ የተለያዩ ካምፓኒዎች ሊሆን ይችላል ኢንተርናሽናል ሄደው ተጉዘው ኢትዮጵያን በሚያስተዋውቁበት ሰዓት ኢቭን ዲያስፖራ አንድ ጊዜ የሚረበሽበት ጊዜ አለ። የፖለቲካል አጀንዳ ነበር የሚያነሳው የነበረው። አሁን ግን በጣም ፕሮፌሽናል እየመጣን የሀገር ኢሜጅ እና ፖለቲካውን ለይተን እያየን ያለ ነው። ናት ኦንሊ ኢትዮጵያንስ አሁን አፍሪካ ራሱ ኩራት ሆነን አሁን ቲክቶክ፣ ኢንስታግራም ምናምን ነገር ብታይ ሁሉም ሲያስተዋውቁ የነበሩት ኢትዮጵያን ነበረ። በቅርብ አይሾ ስፒድ የሚባል አንድ ስትሪመር መጥቶ ነበረ። የእሱ ኢሜጅ እንኳን ምን ያህል የሀገራችን እይታ የአዲስ አበባን እይታ እንደቀየረው ያው ያየነው ነገር ነውና አሁን ላይ የዲጂታል ኢኮኖሚ ይሄ ኦንላይን ፕሬዘንስ ወይ ሶሻል ሚዲያው ፓወር ያው በጣም እያደገን የመጣውና ሰው ሀገራችን እያስተዋወቀልን ያለው የተሰራው ስራ ደግሞ በደንብ የሚታይበት ጊዜ ነውና ኦፖርቹኒቲውን መጠቀም መቻል አለብን ብዬ ነው የማስበው። በተለይ አሁን ይሄ ፕራይቬት ሴክተሩ በኢትዮጵያን ኤርላይንስ መጥተው የሚያልፉ ሰዎች አሉ። አንድ ቀን ሁለት ቀን አርፈው የሚሄዱ ሰዎች አሉ። የስቶፕ ኦቨር ቱሪዝም ይባላልና ስቶፕ ኦቨር ቱሪዝሙን ኦፖርቹኒቲ በደንብ መጠቀም መቻል አለባቸው። በሚያውቁት ሰው መጥቶ አዲስ አበባን አይቶ ወይ ኢትዮጵያን አይቶ እንዲመለስ ሞር ፑሽ ማድረግ መቻል አለባቸው። እኛ በጣም ያው እየተጠቀምንበት ያለ ነው እያስተዋወቅን ያለ ነውና that's one of the ማሳደግና ማስተዋወቅ የምንችልባቸው መንገዶች ማለት ነው። መልካም፣ ይሄ ጥሩ ነገር ነው። በተለይም ኢንዱስትሪ በጣም ሰፊ ነው። ኢትዮጵያ ደግሞ እምቅ ነገሮች ነው ያላት። እንደው በዚህ አጋጣሚ ግን እንደው የዓለም አቀፍ ለምሳሌ አሁን እንደ ቬትናምንም ሌሎች እንደዚህ ባንግላዴሽንም ሌሎች ሀገሮችንም ባንኮክን መውሰድ እንችላለን። በጣም በቱሪዝም የታወቁና ለቱሪዝም ምቹ የሆኑ ሰዎች ያው መንግስቱ ያመቻቻቸው በዛው ልክ ግን ፓራዊ ደግሞ ማርኬቱን ሰርተዋልና ነው የአጠቃላይ ዓለም አቀፍ ላይ ያለው የቱሪዝም እንደው ማርኬቲንግ ወይም ደግሞ የቱሪዝም መስህቦችን እና ሀገሮችን ነው ጥሩ ኤክስፒሪየንስ የምንላቸው የትኞቹ ናቸው? መቼም ብዙ ዓለሞችንም ስላየ በዘሙዘም ሰውነት በጣም ከዛ አንጻር ነው በዓለም ደረጃ ኢትዮጵያ የምትወስዳቸው ኤክስፒሪየንሶች ምን ይመስላሉ? ኦልሬዲ ገንብተናል ለተባለው ዲያስፖራ የራሱን ፖለቲካ አጀንዳ አለው። ሀገሩ ላይ ሲመጣ ግን በግድ ኮንፊንስ ስለሚያደርገው ልዩነቱ እንኳን ቢኖረው በሀገሩ ላይ ሀገሩን ፕሮሞት ማድረግ ላይ ሁሉም ሰው
አምባሳደር ሆኖ የሆነበት አጋጣሚ አለ። የሾስቪል በጣም ጥሩ ኤግዛምፕል ነው። በጣም ዓለም ላይ እንግዲህ መሰለ የአፍሪካ ሀገሮችን ጎብኝቷል፣ ግን ኢትዮጵያ ነው ያለው እና ጭፈራው ምኑ ሌሎች ነገሮችን በጣም አርከውታል። ሆስፒታሊቲው በተለይ በጣም የሚገርም ነበርና ይሄም ትልቅ ነገር ነው። በአንጻራዊም እግር ኳስ ተጫዋቾች የድሮ ለምሳሌ ናይጄሪያ 80ዎቹ ላይ በጣም ታዋቂ የነበሩ ኳስ ተጫዋቾችም የአውሮፓ ተጫዋቾች ኢትዮጵያ ላይ በጣም ባልተለመደ መልኩ እንደው በቴሌቪዥን ብርቅ የሚመስሉ ሰዎች ስቴሲ እየመጡ እያዩ ነው እና ስፔሻሊ ያልከው ይሄ ከቅርብ ጊዜ የኮሪደር ልማት ብዙ ነገሮችን ይዞ መጥቷል እና እንደው እንዳጠቃላይ ግን ከኢትዮጵያ ከዓለም አቀፍ የቱሪዝም ስርዓት ወይም ደግሞ ገበያ ለተወስድ የምችላቸው ኤክስፔሪንሶች ምን ይመስላል ያለ? በጣም ጥሩ። ቅድም እንዳልኩት አንደኛ ነገር መጀመሪያ ሰው የሚፈልገው ነገር ያው አሁን ላይ ትሬንድ ሆኖ የመጣው ነገር ሰው ሀገር ይቆጥራል፣ ስንት ሀገር እንደሄደ። እያንዳንዱ ሀገር ይለያያል። ሁሉንም ሀገር ኤክስፕሎር ማድረግ ይፈልጋል፣ ሰው ኤክስፒሪየንስ ማድረግ ይፈልጋል ነገሮችን። ኢትዮጵያ ያላት የራሷ የሆኑ አትራክሽኖች አሏት፣ ሰውን የሚስብ ነገር ከሂስትሪ ሊሆን ይችላል፣ ከኔቸር ሊሆን ይችላል፣ የተለያዩ ነገሮች አሏት። ምግብም እንደዛው። ግን ሌሎቹም ሀገሮች እንደዚሁ አሏቸው። ለምሳሌ ቅድም ያነሳው ቪየትናም፣ ታይላንድ፣ ኢንዶኔዥያ በጣም የታወቀች ሀገር ነች በቱሪዝም። ሁሉም የራሳቸው የሆኑ ፈጣሪ የሰጣቸው ነገሮች አሉ። እነሱም ቢውልድ ያደርጓቸው ነገሮች አሉ። ማርኬቲንጉ ላይ በደንብ ተሰርቷል። ፕሮሞሽኑ ላይ በደንብ ተሰርቷል። በማክሮ ደረጃ፣ በገቨርንመንት ደረጃም፣ በኢንዲቪጁዋል ደረጃም። ግን አብዛኛው ማርኬቲንግ የሚሰራልህ ተጓዡ ነው፣ የመጣ ሰው ነው። ቪየትናምን ሊያስተዋውቅ የሚችለው ወር ደግሞ አንድ ቪየትናም ሄዶ የመጣ ሰው ለቤተሰብ በሙሉ ለአካባቢ በሙሉ ያስተዋውቅልሃል። አንድ ሰው ሲደሰት ለአንድ ሰው ነው የሚናገረው ይባላል። ሲከፋ ደግሞ ለአምስት ሰው ነው የሚናገረው። እና ትልቁ መሰራት ያለበት ሰርቪስ ነው። ሰርቪስ አንድ ሰው ለቱሪዝም ሲመጣ እንዴት አድርገህ ነው የምታስተናግደው? ገባህ አይደለ? ካለህ ነገር በላይ አንተ የምትሰጠው ያን ሰው የምታስተናግድበት። ብዙ ጊዜ ኢትዮጵያ እንግዳ ተቀባይ ነች ይባላል አይደለ? ምን ያህል ደረጃ ግን ያ ነገር እውነት ነው? ሌሎችን ሀገሮች ደግሞ ሄደን አይተናል ወይ? በአንጻራዊ መልኩ ሌሎች ሀገሮች ያው ለስራቸው ለቢዝነሳቸው ሲሉ ሰርቪስ ሴክተር ላይ በጣም ሰርተውበታል። ግን ሰርቪስ እንደ ፕሮዳክት አለ። አሁን ፕሮዳክት ትገዛለህ፣ አትርፈህ ትሸጣለህ። በቃ ምንም ኤክስፔክት የሚደረግ ነገር የለም። ምናልባት ዋራንቲ ምናምን ነገር ልጨምርበት ትችላለህ። ሰርቪስ ግን ሲባል ግን በጣም መለጠጥ ትችላለህ እንደ ፍላጎት አንተ። ገባህ አይደለ? ስለዚህ ሰርቪሱ ላይ የምትሰጠው ሰርቪስ ላይ ያንተ ኮሚኒኬሽን ስኪል ሊሆን ይችላል። ያ ሰው ትራቨል ላይ እንግዲህ እንደምታውቀው በጣም ብዙ ነገሮች ሀፕን ያደርጋሉ። ሰው ትራቨል ላይ ሊንገላታ ይችላል፣ ሻንጣው ሊቀርበት ይችላል፣ ሆቴል መጥቶ ላይመቸው ይችላል፣ የሚፈልገው ነገር በሚፈልገው ላያገኝ ይችላል። ስለዚህ እዚህ ጋር አንተ ምንድነው ስራ እንዴት ነው ትሪት የምታደርገው? ያ ሰው ሳይደሰትም እኮ በአንተ ትሪትመንት ብቻ ጥሩ ሪቪው ሊሰጥ ይችላል ወይ ጥሩ ነገር ሊናገር ይችላል። ገባህ አይደለ? ስለዚህ የምንሰጠው ኢምፕሬሽን ኢዝ ቬሪ ኢምፖርታንት። በሰርቪስ ሴክተሩ ገና ነን፣ ይቀረናል። ብዙ ትሬን ማድረግ መቻል አለብን። ሆቴል ላይ አሁን ላይ እየተለመደ ያለ ነገር ልክ ምግብ ስትበላ ቆንጆ ነው ትባላለህ። ያ ራሱ ቆንጆ ነገር ነው። ግን አንድ ሰው አንዳንድ ጊዜ እኮ ካፌ ገብተህ እኮ ለመክፈል ራሱ እኮ ትለምናለህ። ጥዬ ልሂድ እንዴ ምናምን የምትልበት ጊዜ አለ። ገባህ አይደለ? ስለዚህ በጣም ብዙ የሚቀሩ ነገሮች አሉ። ያን ነገሮች ሲስተካከሉ ጥሩ ይሆናል። አሁን ቪየትናም ለምሳሌ 30 ሰው አንድ ሰው ሊያስተናግድ ይችላል። አንድ ሰው ግን በደንብ ልምድ ኤክስፒሪየንስ ስላለው እንዴት አድርጌ ማስተናገድ አለብኝ፣ ሰርቪሴ እስከምን ድረስ ነው የሚሄደው የሚሉትን ነገሮች በደንብ ካወቀ ኢንፎርሜሽን አሰጣጡ ላይ ከመጀመሪያ ጀምሮ አቀባበል ላይ እስከተወጣ ድረስ ያለውን ሰርቪስ ጥንቅቅ አድርጎ ፕሮፌሽናል በሆነ መንገድ ይሰጣል። ስለዚህ ምንም ነገር ሳትቸገር ስትደርስ ሲም ካርድን አውጥተህ ዶላርህን ዘርዝረህ ፒክአፕ ምልክት ይዘውልህ ሄደህ ሆቴል ገብተህ ሆቴል ስትገባ ኢንፎርሜሽን ሰጥተው ነገ በዚህ ሰዓት እንገናኝ ትባላለህ። ዘ ሆል ቲንግ ስሙዝ ነው። ተጨማሪ ሾፒንግ እፈልጋለሁ ስትል ሾፒንግ እዚህ ቦታ አለ ተብለህ ምንም ነገር ሳትንገላታ የምትፈልገው ነገር አግኝተህ ትመለሳለህ። ሳቲስፋይድ ነህ። ለዛ ቱር ኦፕሬተርም ሆነ ለሀገሪቷ የምትሰጠው ሬቲንግ ኢስ ጉድ። ስለዚህ በእነዚህ ነገሮች እንደ ታይላንድ፣ እንደ ፊሊፒንስ፣ ኢንዶኔዥያ በጣም የተካኑ ናቸው። 2022 የመጀመሪያ ትሪፓችን ያደረግነው ወደ ባሊ ነበረ። በኦምኒያ ትራቨል ከኢንዶኔዥያን ኤምባሲ ጋር ፓርትነር አድርገን እዛ ኤግዚቢሽን ነበረ። ወደ 30 ሰው የሚጠጋ ግሩፕ ይዘን ሄድን። አዘ ሴም ታይም ደግሞ ቅድም እንዳልኩ ሌዥሯን ጨምረንበት ለስራ ብቻ ሳይሆን ትንሽም ደግሞ ይዝናና ብለን ጨምረንበት ይዘን ሄድን ነበረ። አዘ ሴም ታይም ከኦሮሚያ ቱሪዝም ኮሚሽንም ለልምድ ልውውጥ የቢዝነስ ትሪፕ ላይም ከባሊ ደግሞ
ልምድ ለመውሰድ ባሊ ካሉ ቱር ኦፐሬተሮች ጋር ከዩኒዮኖች ጋር አገናኝተናቸው ልምድ ተለዋውጠን ነበርና ከዛም የቀሰምነው ልምዶች አሉ እና እንደዚህ ያው የምናደርጋቸው የምንወስዳቸው ከሁሉም ሀገር ባይዘው ብዙ ነገሮችን ትወስዳለ። ሰው እንደሚያስበው አንድ ቱሪዝም ዴስቲኔሽን ቅድም እንዳልኩት አትራክሽኑ ብቻ አይደለም፣ ሌሎች አራቱን ኤዎችን ማሟላት መቻል አለበት። ፓሪስ ብትል አሁን ላይ ፓሪስ በጣም ስለታወቀ ፕሮሞሽን ስለተሰራለት ነው እንጂ ፓሪስ ሄድክ ያን ያህል ብዙ የሚመስጥ ነገር ላታይ ትችላለህ። ከአይፍል ታወር ጋር ፎቶ ተነስተ ልትመጣ ትችላለህ። ሶ ብዙ ቦታ የሚታዩ ቦታዎች አሉ እነዚህ ሀገር ሌሎቹን አስፔክቶች ከጨመርንባቸው ካሳመርናቸው። መልካም ጥሩ ነው። እንዳጠቃላይ ስፔሻሊ ባሊ እንግዲህ ኢንዶኔዥያ ውስጥ የሚገኝ ነገር ነው። እሱ ነው የራሳቸው ኤክስፒሪየንስ አላቸው። መልካም በተለይ እንደው ስለ ቱሪዝም ስናወራ አንደኛው ደግሞ ዓለም አቀፍ ላይ በጣም ሀገራችን ላይ በጣም ያልሰራበት ሊሰራ የሚገባው የቱሪዝም ሌላኛው ገጽታዊ ደግሞ ሌላኛው ፊቸር ሀላል ቱሪዝም ነውና ስለ ሀላል ቱሪዝም ኢትዮጵያ ያላትን አክሰስ፣ ኢትዮጵያ ያላትን የሰው ሀብት፣ ኢትዮጵያ ያላትን ታሪካዊ ዳራዎች፣ ኢትዮጵያ ያላትን ከዛ አንጻር ሀላል ቱሪዝም ላይ ምን ተመልክተሃል? ምክንያቱም ብዙ ቦታ ትጓዛለህ፣ እንግዶችን ትቀበላለህ፣ እንግዶችን ትለቃለህና ሌላው ሀገር ኤክስፒሪየንስ እና ኢትዮጵያ ነገር ኤክስፒሪየንስ ከዚህ ሴክተር ደግሞ በአግባቡ ብንሰራበት ኢትዮጵያ የምታገኘው ነገር ምን ይመስላል? አጠቃላይ ጥሩ እንግዲህ ሀላል ቱሪዝም በጣም ሰፊ ነው። ሀላል ቱሪዝም ላይ እኛም የጀመርነው ነገር አለ። እንግዲህ በሚቀጥለው ሌላ ጊዜ ደግሞ መተን ላውንች የምናደርግበት በደንብ የምናስተዋወቅበት መንገድ ወይ ደግሞ የምናወራበት መድረኮች ይኖራሉ ብዬ ተስፋ አደርጋለሁኝ። ግን ሀላል ቱሪዝምን ለማስተዋወቅ ያህል ሀላል ቱሪዝም ያው ብዙ ሰው ምናልባት አንድ ጊዜ ሚስ አንደርስታንድ ያደርገዋልና በሃይማኖት ሪሊጂየስ ቱሪዝም አድርጎ ነው የሚያስበው። ሀላል ቱሪዝም ሪሊጂየስ ቱሪዝም አይደለም። ሪሊጂየስ ቱሪዝም ግን ሀላል ቱሪዝም መሆን ይችላል። ያ ማለት ነው ቅድም እንዳልኩት ካልቸራል ቱሪዝም አለ፣ አድቬንቸር ቱሪዝም አለ፣ የክሩዝ ቱሪዝም አለ። እነሱን ነገሮች እስላሚክ ወይ ደግሞ ሸሪያው በፈቀደው መንገድ መጎብኘት ማለት ነው። ለምሳሌ አሁን ክሩዝ የክሩዝ ቱሪዝም አሁን ማሌዥያ እያስለመደችው የመጣችው ነገር ነው። 100% አልኮል የሌለው እንደዚህ ሙዚቃ፣ ጭፈራ ምናምን ነገር የሌለው ጋምብሊንግ የሌለው የመስገጃ ቦታ ያለው እንዲያን ነገሮችን ያካተተ ሴትና ወንድን ለይቶ መዋኛ ሊሆን ይችላል፣ ጂም፣ የተለያዩ ነገሮች ለሴትና ወንድ የሚለይና ይሄ ከእርቃን ከምናምን ማታይበት የጸዳ አይነት ነገር የሚሆንባቸው አይነት ፓኬጆች ናቸው። በአብዛኛው ኢንተርናሽናል ያለው ሙስሊም ብዙ ቦታዎች መሄድ ይፈልጋል። ባሊን ኤክስፕሎር ማድረግ ይፈልጋል። ለምሳሌ ባሊ ሲሄድ የት ነው የሚዝናናው? ባሊ ላይ ሀላል ሰርቲፋይድ የሆኑ ሆቴሎች አሉ። እዛ ማረፍ ይችላል። የተወሰኑ ቢቾች አሉ እንደዚህ በጣም እርቃን ያልበዛባቸው ሰው ብዙ ማይሄድባቸው እንደዚህ አይነት ቦታዎች መሄድ ይችላል። ግን ሀላል ቱሪዝም ኮንሴፕቱን ካየሆነ ለሙስሊሙ ማህበረሰብ ፓኬጅ ዲዛይን ላድርግ ብትል በጣም ቆንጆ የሆኑ ቦታዎች እንደዚህ ከእስልምና አስተምሮት ወይ ሸሪያው ከሚከለክላቸው ነገሮች የጸዳ ቦታዎች ብዙ ቦታዎች አሉ። ዴስቲኔሽን የሚሆናል ፓኬጁን ተሰራው እንደዛ መስራት ይችላልና ሀላል ቱሪዝም ያው የተፈቀደ ነገር ማድረግ ነው ወይ ደግሞ አንድ ነገር ሳደርግ በተፈቀደ መልኩ ማድረግ መቻል ነውና አሁን የኡምራ ቱሪዝም ሪሊጂየስ ቱሪዝም ያው ሀላል ቱሪዝም ስር መግባት ይችላል። ግን ሄደህ የሆነ ቦታ ተዝናንተ ቢች ዳርም ተዝናንተ ሎጅም እንጆይ አድርገህ መምጣት ራሱ ሐራምነት የሌለው ነገር ካደረግ እሱም ሀላል ቱሪዝም ነው ማለት ነው። አሁን ኢንተርናሽናሊ እንደምታውቀው የሙስሊም ፖፑሌሽን በጣም እያደገ እየመጣ ነው። ቀላል የሚባል አለ ወደ 2 ቢሊዮን አካባቢ 1/4 or 1/5 is ሙስሊም ፖፑሌሽን ነው። ሙስሊሙ አሁን አዌር እየሆነ እየመጣ ነው። ዝም ብሎ ዴስቲኔሽኖችን አይሄድም። ከሪሊጅን ከራሴ ሪሊጅን ጋር ይሄዳል ወይ እያለ እየመረጠ የሚመርጥበት እንትን ካለ እየመረጠ ነው የሚሄደው። ማርኬቱ ደግሞ ማርኬት እንዳለ ሲያቅ ደግሞ ይሄ ሰፕላየሩም ያመቻቻል። አሁን ዩሮፕ ላይ ሙስሊም ያልሆነው እስልምናን ህግጋቶች አጥንቶ ወይ ደግሞ ሀላል ሰርቲፋይድ እንዴት መሆን እንዳለበት አጥንቶ ሀላል ሰርቲፋይድ የሚያደርጋቸው ብዙ አይነት ፓኬጆች አሉ። ገባህ አይደለም? ምክንያቱም ቢዝነስ ነው ለነሱ ሞር እንደውም ብዙ ያልተረዳ ነው ኢትዮጵያ ውስጥ ያለ ነው ሙስሊም ፖፑሌሽን ያለበት ኢቨን ሙስሊሙ ራሱ ብዙ ያልተረዳ ሰው አለ እንዴት አድርጌ መስራት አለብኝ የሚለው ነገርና ኢንተርናሽናሊ ወደ 2 ቢሊዮን የሚጠጋ ሙስሊም አለ። ማርኬቱ ደግሞ ቅድም እንዳልኩ አሁን የኢንጀነራል ቱሪዝሙ ወደ 2 ትሪሊዮን ነው። ከዛ ውስጥ 300 ቢሊዮን አካባቢ የሚሆነው ሀላል ቱሪዝም የሆነ ነው የመጣው። እያደገ ነው የመጣው ደግሞ በጣም እያደገ ነው የመጣው። ስለዚህ ትልቅ ኦፖርቹኒቲ ነው ያለው ኢንተርናሽናሊ። በሀገር ደረጃ እንደምናውቀው ስታቲስቲክሱ ላይ እንግዲህ በጀርባ እና ባለን ከካሜራ ጀርባ ወደ 30-40% የሚሆነው ሙስሊም ኮሚኒቲ ነው አይደለ? ሶ ያ ኮሚኒቲ
ገንዘብ ያለውም ሚድል ክላሱም ሆነ ሎወር ክላሱ ከየትም አምጥቶ ይሄዳል፣ ኡምራን ይሄዳል። በአብዛኛው ከእስላሚክ ትሪፕ ጋር የምናገናኘው ኡምራን ነው። አንዴም ሁለቴም ሶስቴም ይሄዳል። ወይ ደግሞ ልክ የሆነ ጊዜ ላይ የሆነ ነገር ሲከብደው በቃ ስራ ሲጨናነቅበት ተነስቶ ኡምራን የሚሄደው። ኡምራ የሚሄደው ግን ለሪሊጂየስ ፐርፐስ ብቻ አይደለም፣ ለሀላል ቱሪዝም አስፔክት ነው። ስለዚህ አንድ መዝናናት ያለበት ሰው ቫኬሽን መውሰድ ያለበት ሰው እንደውም አንድ ጊዜ ብቻውን ነው ሰው የሚጓዘው፣ በተለይ በፋሚሊ እስኪመቻችለት ምናምን ቪዛ እስኪጨርስ ድረስ። ግን ቤተሰብ የሚዝናናበት ለፋሚሊ የሆነ አይነት ፓኬጅ ቢኖር ፋሚሊውን ይዞ ተዝናንቶ እሱ ራሱ ይባዳ አይደል እንዴ? ቤተሰብ ማዝናናትና ሰደቃ ነው አይደል? እሱ ራሱ አድርጎ ቢመጣ ትልቅ እንትን ነው ማለት ነው። ትልቅ ቫልዩ ነው አድ የሚያደርገው ለቤተሰቡ። ስለዚህ ከዛ አስፔክት ትልቅ ማርኬት አለ ኢትዮጵያ ውስጥም እንደ ሀገርም እንደ ገቨርንመንትም ቦታ ቢሰጠው። አሁን ለምሳሌ እዚህ ሀገር ያሉ የሚሰሩ ሎጆች 20 ከተገነባ ከዛ ውስጥ አንድ ሁለቱ በጣም በቃ ስትሪክትሊ ሀላል ፍሬንድሊ ወይ ሙስሊም ፍሬንድሊ የሆኑ አይነት ቢሆኑ ሞር ሙስሊሙ ኮሚኒቲ እንደ ልቡ ሊጓዝ ይችላል። የትኛውም ሰው ሲጓዝ አሁን ሙስሊሙን ያው እንደምታውቀው ቤተሰብን ይዤ ሆኖታ ሊሄድ ስትል ታስባለህ፣ ምን አለ እዛ ጋር ኤክስፖዠሩ ምንድነው፣ ስዊሚንግ ፑል እንዴት ነው እና የሚሉት ነገሮች ታስባለህ። በጣም ከሀሳብ ነፃ የሚያደርግ ቦታ ካገኘ አንተ አይደለም እንደው ቤተሰብ ራሱ ይጨቀጭቃል አይደል እዚህ ቦታ እንዴት ተብለህ። ስለዚህ በጣም ብዙ ፖቴንሻል ያልተሰራበትና ፎከስ ብንሰጠው ቆንጆ ነው ብዬ ነው የማስበው። መልካም። እንዳጠቃላይ እንደ ሀገር ግን ምንም በሚባል ደረጃ ምናልባት እንደው ዳታው ቁጥሩ ይቅርና ሌሎች ሃይማኖት ተከታዮችም እኮ ሀላል ቱሪዝም የሚፈልጉ ሰዎች ለምሳሌ አንተ ልጆችህን ማዝናናት ትፈልጋለህ፣ በአቅም ባለህ ኢኮኖሚክ ሌቭል ልጆችህን ማዝናናት ትፈልጋለህ እና ልጆች ደግሞ ቅድም ያለው ነው እዚሁ ከተማ ላይ እንኳን ፒዛ እና በርገር ከምትጋብዛቸው ትንሽ የከተማ ወጥተህ የሆነ ነገር ብታደርጋቸው መንፈሱን የፈለጉት መጓዙ ምናምን በዛው በጣም ኢንጆይ ያደርጋሉ። በትምህርታቸው እዚህ ሀስሉ ምናምኑ ከከተማ ሲወጣ ብዙ ነገር ይታያል። በጣም ብድቅ የሚመስሉ ነገሮች መንገድ ዳር ብዙ ያሉ ነገሮች አሉና ያንንም ያጠቃላል። እናጠቃላይ ምናልባት እንደው አንዳንድ ወላጆች በጣም የራሳቸውን ስጋት ሲገጥማቸው ብዙ ወላጆችን አገኛሉ ደግሞ አያለሁኝ እና መዝናናት ይፈልጋሉ። ዘጋ ወጣቶች ቁጭ ብለው በግሩፕ ሆኖ የጠጡ እየበሉ ልጆች ያ ነገር ነው ያስፈልግም። ኦፕሽናሊ ሌላው በፋሚሊ ደረጃ የሚፈልጉ ሰዎች ለልጆቹ ሀላል ቱሪዝም ይፈልጋል። ከዚህ አንፃር አልተሰራም እና እንደው ምን መሰራት አለበት? ማረብ ቅድም ከ20 ውስጡ ሁለቱ ምናምን ነገር ብለናል። ሪዘርቭድ ሆነው ቶታሊ ሀላል መስጠት አለባቸው። ምናልባት ግን ፕሮፐርሊ ኢትዮጵያ ካላት ታሪካዊ ተፈጥሯዊ ነገሮች አንፃር ምናልባት በጎንዮሽ አሁን ለቱሪዝም እንሰጠው እንዳጠቃላይ ቱሪዝም እንሰጠው ትኩረት ለሀላል ቢሰጥ እንደው ከቱሪዝም የምናገኘው ጥቅም ምን ይመስላል ከአንተ ኤክስፒሪየንስ? ትንሽ ቅድም ጠቀስ እንዳደረግኩት አሁን የሙስሊሙን ኮሚኒቲ አንኛ ከሙስሊሙ ኮሚኒቲ ብንነሳ የሙስሊሙ ኮሚኒቲ ኢኮኖሚክ ፓወር በተወሰነ ደረጃ ማንደርሳ ማድረግ መቻል አለብን። ቅድም ያልኩት ኢንተርናሽናሊ ያሉ ኢቭን ዩሮፕ ላይ አሁን የሀላል ቱሪዝሙ በጣም ኤክስፔሪንስ ቻይናን ጭምር ኤክስፔሪንስ ያልኩት በጣም እያሰፉት ነው ያሉት። በሀገር ደረጃ 30-40% ትልቅ ነው። በሁለተኛ ደረጃ የኢትዮጵያን ዳታ ባላቀውም ኢንተርናሽናሊ አብዛኛው ሙስሊም ወደ ሚድል ክላስ እያደገ ነው ያለው። በጣም ኢኮኖሚክ ፓወር አለው ማለት ነው። አሁን ሚድል ኢስት ላይ ቅድም ካልኩ 300 ቢሊዮን አብዛኛውን የሚይዘው ይሄ ሚድል ኢስት ነው። ሶ ኖርዘርን ዩሮፕ እና ሚድል ኢስት ነው የሚይዘው። ስለዚህ አቅም ስላላቸው ስለሚጓዙ ሀላል ቱሪዝም ኦፕሽን ካለ ሀላል ቱሪዝሙን ይመርጣሉ። ካለመጓዝ ሀላል ቱሪዝሙ መጓዝ አይደለ ወይ ደግሞ ግማሹ በኖርማል ሊጓዝ ይችላል። ግን ደግሞ ሀላል ቱሪዝሙ ካለው ኦፕሽን ደግሞ አዌርነሱ ካለ ኦፕሽኖች ካሉ ያንን ነው የሚመርጠው። ወደዛ እየመጣ ነው። ወደ ኢትዮጵያ ሲመጣ የዳታውን በደንብ ማወቅ ይፈልጋል። ግን 30-40% ውስጥ የሚድል ክላሱ ምን ያህል ሰው ይጓዛል? ናት ኦንሊ ኢንተርናሽናሊ ናት ኦንሊ ትልቅ ሎጆችን ባይሆን ፓኬጅ ተሰርቶ ለምሳሌ አሁን ላንጋኖ እንኳን ብትሄድ እስላሚክ የሆነ ነገር ወይ ደግሞ ሞር ሙስሊም ፍሬንድሊ የሆነ ነገር ብታዘጋጅ የሳምንትም የዊኬንድም አድርገህ ብታዘጋጅ ለልጆች ሚሞሪ ነው፣ የማይረሳ ነገር ነው ክሬት የምታደርገው። በተጨማሪ ቅድም እንዳልከው ሙስሊሙ ብቻ አይደለም፣ በጣም ብዙ አሁን በክርስቲያን እንግዲህ ለክርስቲያን ፍሬንድሊ የሆኑ ቱሪዝሞች የሚባሉ ነገር ኮንሴፕቱን አላውቀውም፣ ግን በጣም ብዙ ክርስቲያኖች ራሳቸው ለፋሚሊ ፍሬንድሊ የሆኑ ፓኬጆች ይፈልጋሉ። እኛውን ቅድም እንዳልከው እንደ ኦምኒያ እየሰራናቸው ያሉት ነገሮች አሉና
ኦምኒያ ሐላል ብለን ብራንድ ልሰጠው ነበረ። እንግዲህ እሱን ፋይናሊ እናወራበታለን ሌላ ጊዜ። ግን ኦምኒያ ሐላል ስትለው ቅድም እንዳልኩ ፋሚሊ ፍሬንድሊ የሆነ ነገር ሲሆን ሙስሊሙ ብቻ አይደለም የሚጠቀመው፣ ሙስሊም ያልሆነውም ራሱ ቤተሰቡን ወይ ልጆቹን ላልሆነ ነገር ማጋለጥ የማይፈልግ ሰው ቆንጆ የሆነ ፓኬጅ ካዘጋጀህለት ሪሊጂየስ ካልሆነ ይወስዷል። ስለዚህ እነሱንም የሚያካትት አይነት ፓኬጆችን መስራት ይቻላል። ስለዚህ እቺ 30-40% አደገች ማለት ነው። ገባህ አይደለ? ከ70% ከ60% ደግሞ 10-20% ተጨማሪ አገኘህ ማለት ነውና እንደ ቢዝነስ እንደ ሪሊጅንና እንደ አንድ ማህበረሰብ እንደመጥቀም አንድ ነገር አለ። እንደ ማርኬት ግን ካየኸው ትልቅ ማርኬት ካፕ ነው እየተሰራበት ያለው ነው ማለት ነውና እንደ ሀገር በጣም የሚጠቅም ነው ብዬ ነው የማስበው ፎከስ ቢሰጠው። መልካም እሱ ይመስለኛል እንደተባለው እንደው ፕሮግራማችን ወደ መቋጫ እንሄድና በተለይ ይሄኛው እይታ ልክ የባንኩን ሞዴል ማውራት ይችላል። ባንኩ ላይ በመስኮት ብዙ አገልግሎት ይሰጣል። ምናልባት አንድ በጣም ትልቅ የሆነ ሎጅ ውስጥ ለሐላል ቱሪዝም እንዳማራጭና አሳታፊና አካታች ለማድረግ እንደው ሌላ እንኳን መገንባት ብቻ የሆኑ ኤሪያዎች አሉ። ለምሳሌ አንድ ሆቴል ላይ እኮ የሆነ የሴቶች ሽንት ቤት፣ የወንዶች ሽንት ቤት፣ አንዳንዱ ደግሞ እኮ ጥሩ እዚህ ከተማ ውስጥ ራሱ ጥሩ ኤክስፒሪየንስ የምናየው አሉ። የመንግስትም የግለሰብ ሆቴሎች ነው አጠቃላይ ሰርቪስ አላቸው። ከዛ ውስጥ ግን የመስገጃ ሩም ለሴትም ለወንድም ለይተው ልክ እንደዚያ እንደሚያደርጉት የሆነ ኤሪያ ላይ ይህንን ሐላል ቱሪዝሙ ለሚፈልግ ከአልኮል ንክኪ ከራቆት ቦታና ከምናምን መሰል ጉዳዮችን እዛው ላይ ምናልባት በስሙ በጣም ትልቅ ነው። ሎጆች መስራት በጣም ትልቅ ነዋይ የሚፈልጉ ናቸው እና ከዛ አንጻር እንደው ይህን ነገር ከማበረታታትና ይህን ነገር ከመደገፍ አንጻር እንዳጠቃላይ እንደ ገቨርንመንት አሁን ቱሪዝሙ ላይ በጣም አግሬሲቭሊ መንግስት እየሰራበት ሁሉንም ቅድም አንስተናል ፕሮግራማችን እና ይሄን ግን እንደው ከዛ ውስጥ የተወሰነ ኤሪያ ሪዘርቭ ላይ አድርገው ቢሰሩበት ነው የመጨረሻ ምልክት ብናደርግ ጥሩ። አሁን እንግዲህ መንግስት እየሰራበት ነው ያለው። እንዳልቀድም እንዳልነው የተወሰነ ደረጃ ፎከስ ማድረግ ይፈልጋል፣ አንደርስታንድ ማድረግ ይፈልጋል፣ አዌርነሱን ክሬት ማድረግ መቻል አለብን። ሙስሊሙ ኮሚኒቲ ወር ደግሞ እዚህ ሴክተር ላይ የምንሰራ ሰዎች ትንሽ ፑሽ ማድረግ መቻል አለብን። ሚዲያ ላይ መሰሩ ሰዎች ትንሽ ፑሽ ማድረግ መቻል አለባችሁ አዌርነሱን ክሬት ለማድረግ። ይህም ስራ ቆንጆ ነገር ነው። አሁን ይሄ ፕሮግራም ማለት ነው ቆንጆ ጅማሮ ነው። አይ ቲንክ የሆነ ሐላል ፉድ የሚልም ኮንፈረንስ ነበር። እሱም በጣም ቆንጆ ኢኒሺዬቲቭ ነበረ፣ መቀጠል አለበት ከዛ በኋላ። ሌላው ግን እኔ አሁን ፕራይቬት ሴክተሩን በጣም ሪማይንድ ማድረግ የምፈልገው ነገር ለምሳሌ አንተ አሁን የሆነ ኮንፈረንስ አንድ ቀን ሙሉ ወርክሾፕ አለ ብትባል የሆነ ሆቴል ወዲያ አውቶማቲካሊ ጭንቅላት ላይ የሚመጣው ዙሁሬን አስሬን ተሰግዳለሁ ነው አይደለ? እንደዚህ አይነት ፋሲሊቲ የሚሰጡ ሆቴሎች አሉ። ሙስሊም ፍሬንድሊ ናቸው። ሙስሊም ፍሬንድሊ በሆኑ ቁጥር ሚቲንግ ለማድረግ ሰው ለመቅጠር የነሱን ፋሲሊቲዎች ለመጠቀም ይመቻል። ያን የማይሰጡ ግን አንዳንድ ጊዜ ምንድነው ሪሊጅን ከሪሊጅን አንለይም ብለው እኮ ሊሆን ይችላል፣ ቁጥብነትም ሊሆን ይችላል። ግን አንዳንድ ጊዜ ቢዝነስን ደግሞ ከሪሊጅን መለየትም ያስፈልጋል። አንድ ክፍል ዴዲኬት አድርገው ለሙስሊሙ የሚሰግድበት ክርስቲያኑ መጥቶም የሚሰግድበት ወይ የሚጸልይበት ማድረግ ይቻላል። ቅድሚያ በሜንሽን ባረኩል ክሩዞች፣ ትልልቅ ክሩዞች፣ እያንዳንዱ ክሩዞች መስገጃ ቦታ አላቸው። ያ ደግሞ አንድ ቻፔል አላቸው። ኦርቶዶክስም ካቶሊክም ሁሉም መጥቶ የሚጸልይበት አንድ ክፍል አላቸው። ኢንተርናሽናል ብትሄድ አብዛኛው ሆቴል ሙስሊም ፍሬንድሊ ናቸው። ዱባይ ያው እንደምናውቀው ነው። ከዱባይ ውጪ ራሱ ዩሮፕ ላይ ያሉ ሆቴሎች በአብዛኛው ሙስሊም ፍሬንድሊ ናቸው። ስለዚህ አሁንም ማበረታተው ፕራይቬት ሴክተሩ በተለይ ሆቴሎች፣ አሁን ለምሳሌ ከሆቴሎች መጀመር እንችላለን። ዴዲኬትድ የሆነ ሩም ብዙ ሉዝ የሚያደርጉት ነገር የለም። አንድ ሚቲንግ ሩም ማይክራይ ሚቲንግ ሩም ከማስቀመጥ ዴዲኬትድ የሆነ ሩም ማስቀመጥ ቢዝነሳቸውን ይጨምርላቸዋል። የሙስሊሙ ኮሚኒቲ አንተ ኢቨንት ብታዘጋጅ ትመርጣቸዋለህ። እንትና እኮ በቃ ሙስሊም ፍሬንድሊ ናቸው፣ ይመቻል፣ ለሰላት ለመጠራቸው እንግዶች ይመችኛል ብለህ ታስባለህ። ስለዚህ ለራሳቸው ማርኬት ራሱ ብለው መጨመር መቻል አለባቸው። አዌርነሱ ካለ ቱር ኦፕሬተሮች አንድ መስገጃ እኮ መኪና ውስጥ ቢጨምሩ መስገጃ መኪና ውስጥ ቢያስቀምጡ ትልቅ ቫልዩ ፈጠሩ። ቫልዩ አድ አድርገህ ክላይንት ወደ ራስህ አመጣ ማለት ነው። ስለዚህ እንደዚህ አይነት ትንሽ የምትጨምራቸው ቅድሚያ ኮሚኒቲዎች ራሳቸው ያንን የሙስሊም ኮሚኒቲ አትራክት አደረክ ማለት ነው። በቃ 100% ሐላል እስኪሆን ድረስ ይሄ ሐላል ፍሬንድሊ ሳይሆን ሙስሊም ፍሬንድሊ የሚባል ኮንሴፕት ሙስሊም ፍሬንድሊ ካደረከው ወደ ሐላል እየሄድን ያለ ነው። 100% ሐላል የሚሆንበት መንገዶች አሉ። ገባህ አይደለ? ስለዚህ ሙስሊም ፍሬንድሊ ማድረግ አንዱ ጅማሮ ነው። አዌርነሱ ነው የሚጎለና ወደ አዌርነሱ ላይ በደንብ መሰራት መቻል አለበት ብዬ ነው ማስብ። ተመልካቾቼ ከአላሚን ፋሪስ ጋር ከኦምኒያ ቱር ኤንድ ትራቨል ዋና ስራ አስፈጻሚ ጋር በተለይም አጠቃላይ የዓለም አቀፍና ሀገራችን ላይ ተከውነው ያሉት የቱሪዝም እንቅስቃሴዎችን ለሀገር ምን ፋይዳ ያመጣሉና ከዓለም ምን እንማራለን በሚደርሰው ጉዳይ ላይ
እዚህ ስቱዲዮ ተገኝተህ ላከፈልከኝ ለሰጠኝ ቃለ መጠይቅ በሰፊው የፋና ሚዲያ ኮርፖሬሽን ተመልካቾች ስም እጅግ በጣም የከበረ ምስጋና አቀርባለሁ። እኔም አክብረህ ስለጠራኸኝ ለነበረን ጥሩ ቆይታም በጣም አመሰግናለሁ። ተመልካቾቼ የሳምንት ፕሮግራም በዚህ ይቋጫል። ሳምንት በተለየ ርዕስ በተለየ እንግዳ እስከምንገናኝ መልካም ሳምንት።